አይተናል። የኔ ቆንጆ አያየነው። የኔ ቆንጆ እንደውና ልንገርሽ፣ ኤርሜላ ሄዶ አብርሃም ፓንቱን አውልቆ እርቃኑን ተኝቶ የሆነችውም አብራው ያለችው የሚለበስ የሴት ልብሷ ምናምን አውልቃ አብረው ሲተኙ እንዴት እንደምትደራረጉ ግን እንዳትጨርስብኝ ለኔም ትንሽ አስቀርልኝ። ከዛ ስጨርስ እኔ ጋር ተጨርሰዋለክ ነገር የሚያስብለው ዛሬ አብረሽ በላይ ደግሞ መዝቀጥ የለም። ወንድሻችሁ ማሮች ለሄርሜላ እኮ ክብር የለም። ዛሬ ከፈለሽ ገደል መግባት ትችላለሽ። አልፈልግሽም እያላት እኮ ነው ዛሬም ራሱ ማለት ነው። አልፈልግሽ ከሴቷ ጋር ተኝቶ የሁላችሁ ስሙኝ፣ ከሴቷ ጋር ተኝቶ ሴቷም የለበሰችውን ፓንት ጡት መያዣ ታወልቃለች። አብርሃም ፓንት ቲሸርቱን ያልቅና ራቃታቸውን ተኝተው ላይና ፈረስና ምንድነው እንደዚህ ደረትና ተጋጥመው ኤርሜላ ምን አይነት ሀሳብ ታመጣለች መሰለህ? እንዴት እንደምታደርገው ልዩ ግን እንዳትጨርስብኝ ለኔ ትንጥዬም ነገር አስቀምጥልኝ። ከዛ እኔ ጋር ስታጠብና ወደ ሻወር ቤት ይላል ይሆናል። እንደዛ ይቻላል። ክርና መርፌ ሆኖ ያስቀምጥልኝና እኔ ጋር ትጨርሰውና ከዛም በኋላ ሄደሽ ሻወር ትወስዳለህ። እንደዚህ እየተባለች እየተረገጠች ሴት ነገ ይቼ ሳሎን ጌጥ ወይኔ ጉዴ! ነገ ማለት ነው ታየዋላችሁ። ነገ እቺ ሴትዮዋና ሰውዬው ታሪኮ ብሎ ይመጣ። እኔ ምን አልብላችሁ ታየዋላችሁ። ይታረቁኛ ምን አገባን? ለማንኛውም እኛ ደስ ብሎናል። ልጃችን በዳዲስ በቴሌግራም መጀመር ማሬ ፍቅር እንደው እንትኑ ካላለችበት አይታረቅም ከሷ ጋር። እኛ ይታረቅ ምን አገባን? ግን እኛ አሁን ይኸውልሽ አንደኛ ዛሬ ሩታ ጀግና ሆናልናለች። ሁለተኛ እንደ አዲስ በቴሌግራም መጀንጀን ጀምራለች። በቴሌግራም እምቢ ስትል በቀጥታ ሁሉ እየተጀነጀነች ነው። ለውጥ ነው ይሄ ራሱ ነውጥ ነው። ምን ለውጥ ነውጥ ነው። አንድ ወንድ ልጅ እንደ ሴተኛ አዳሪ ቅያስ ላይ መቆም ከጀመረ ስለዚህ ትክክለኛ የጾታ ጉዳይ እንጂ ወይንም የሴክሹዋል ጉዳይ እንጂ የሰውነት ጉዳይ አይደለም። እኛ በየመንደሩ በየቅያስ ስትቆምና ለሄርሜላ ልክ እኮ ነው የነገረችው። ልክ ስለነገረችን ደስ ብሎኛል። የምር ሩታዬ እዚህ ጋር ንገርሽ፣ አንድ ሴት በየቅያስ የምትቆመው ሴት ሴተኛ አዳሪ ካልሆነች በስተቀር ሊያመጡ ነው የአብርሃም ደጋፊዎች። ተረጋጉ። ስሙ ልጃችን ደግሞ በስተመጨረሻ በቴሌግራም እና በሜሴጅ መጀናጀን ጀመረች። ሸፍቲ መጀናጀን ጀመረች። ታድለን እኛ ይኸውልሽ እሱ እኮ አልፈልግም እንደው ልተዋት ቢል እኮ ልጅ አለ በሚለቀቀው እንኳን ታረቁ። እኛም እንዲታረቁ ነው የፈለግነው። ምን አለበት መሰላችሁ? ይኸውላችሁ አበጋዝ የሚለው ስም ራሱ ለሱ ተጽዕኖ ፈጥሮበታል። በትርጉም አይቶት ማለት ነው። የእውነቴን እኮ ነው የምላችሁ። ይሄ ስም እነሱ ምን አለ ታዲያ ከባድነት ነው። ጋይስ አራንዴ ወይ አንተ እንደታወሩም እንዴ ተደማውነቱ እንጂ ኦኬ ሩትዬ ማለት ነው ጥፋት አጥፍታለች። ምን መሰልሽ? እሺ እንገናኝ ሲልሽ እሺ ብለሽ ቪዲዮ በደብቀሽ ምናምን ቀረጠሽ ነበር መለቀቅ ያነበረብሽ። ኧረ ምን እንዳለባት ለምን ታዩ ቅርባት አላቅም ብሎ ልጅቷን ያሰድባት አለው ነው። ዳኒ የኔ ከሰል ልምሰልል ዳኒ ዛሬ ከሰል እኮ ነው የመሰለው ዳኒ ዳጤው ነው ከኤርሜላ ጋር ሊታረቅ ወስታ አንዛ ደግሞ ማታ ከሩታ ጋር ከጠዋት እስካሁን እየተጻጻፍ ምንድነው እየሰራ ያለ አብርሃም ብሎ እየጠየቀ እውነት በጣም ኧረ በስመ አብ ማለት ድሮ ማካብዴ ነው አይደለ? ዛሬ ደግሞ ኧረ በስመ አብ ብሎ እንትን ብሎ እሱ እነሱ እንዲታረቁ የኔናት ዳኒ አብርሃም ማለት ነው ለፈለገ አይፈልግም። ከሩታ ጋር እንዲታረቅ አይፈልግም። ከማናቸውም ጋር ይገርምሽ
ኧረ ወጋው ተው ተው። ናኒ ሲጀመር የሚታስተውሱ ከሆነ ሄርሜላ ላይ አብርሃም ቀለበት እንዲያደርግ ያስደረገ ራሱ ዳኒ እኮ ነው። አትችሉም ሩታ አልፈቀደችም ምናምን ብሎ ሲጮህ አልነበረም አብርሃም ላይ። ደግሞ ልንገርሽ ሩታ ዳኒ የትምህርት ቤት ጓደኛው ናት። ጽጌንና ሩታን በምንም ተአምር ዳኒ አሳልፎ አይሰጣቸውም። ምክንያቱም ከማንም በፊት የሚያውቃቸው ነው ያውቃቸው። መቶ ጊዜ ቢያቅም ለሩታ ጥሩ አይደለም። ዳኒም ቢሆን ማለት ነው ዳኒ የተነጋገቱ ላይ እንዲህ ስለት ይደረጋል እንጂ ዳኒ አሳልፎ ሩታን በምንም ተአምር አይሰጣትም። ድሮ ይሰጣታል። የበጠበጠው እሱ ነው። ሩታ ጎን ላይ ሆነ ዳኒ የቱ ጋር ነው እንትን የሆነ ምንድነው ጥሩ ነገር የሰራ የቱ ጋር ነው? ዳኒ ምን ብሎ ነው የውሽሚት ነገር እንዴት ሆነች? የውሽሚት እናንተ ያለው ከፈለሽ አብርሃምን ተጀናጅነሽ ውሰጂ ያለችኝ እንዴ ምን ትላለሽ? ጎትቶ ይዟት ሄደ። ሩትዬ ጎትታት መንጭቆ ይዟት ሄደ። አብርሃም ውሽሚት ነው ሩታን የጎተታት። ኧረ ሩታ ሩታ መጎተት አትወድም እኮ ምን ሆነሽ ነው? መጎተት ምናምን አትወድም። ሩታዬ ልንገርሽ ምን አለች መሰለሽ? ሄርሜላ ያለችውን ልንገርሽ። አንተ ሱሬንና ፓንትን አውጥተህ ያቺ ማብራሃት የተኛችው ሴት ጡት መያዣና ፓንቷን አውጥታችሁ እንዴት እንደምትሰሩ አሳዩኝና ለእኔ ግን ጥምጥ እያስቀምጥልኝ ከእሷ ጋር ስትጨርስ እኔ ጋር መታ ትጨርስ እና እንዲህ ነው ጨዋታው። ትጨርስና ከዛ ነው ሄደህ ትታጠባለህ አለችው። ካልሆነ በስተቀር ምን አባቷ ከሴት ጋር ተጋድሞ እያየችው እና ግባ አንቺ አልወጣም እኮ አለች። አንቺ ምን አይነት ጥቁር ዶሮ ናት በኢየሱስ ከካምባያት ታነች ወስኛለሁ አለች። ተዋት ኧረ ተዋት ወስኛለሁ አለች። ዛሬ እኔ በቃኝ አያፍሩም እኮ ደጋፊ ነኝ እኔ አብርሃም ደጋፊ ነኝ የምትል ማፈሪያ። አንድ ቦታ አድርጊ ተራ በተራ ሀሳብ እንስጥና እየወረድን ከታች ደግሞ ያሉትን እንቀበል። ተራ በተራ አውሩ ጋይስ። ቆይ እኔ ላውራት አደርሽ። አሁን ውሽሚት እኮ ውሽሚት ማለት ነው ልንገርሽ። አንደኛ የሴት ልጅ ክብር ቢኖር ነው እንደዛ አይነት ነገር ይሄ እኔ ወርዳለሁ። ዘዶን አስገቢው። እሺ ይሄ ክብር ጉዳይ ነው ውዴ፣ ይሄ ክብር ጉዳይ ነው። እንትዬ ደግሞ መሆን አትችልም። ምክንያቱም ለችት ተደርጎባት መኖር አትችልም። ለምን? ይሄ ክብር ጉዳይ ነው። እሱ ማይሆድ ሳይሆን ክብሯ ነው ያጣችው። ክብሯ ደግሞ እንዲነካ አፈልግም። የኛልሽ ያትኛቱ ደግሞ ለክብሯ ጣጣ የለባትም አለች እኮ እሷ እንደዛ አለች። ሩታ እንደዛ አለች። ሰላም ምሽት እንዴት ነው? ምን እያወራች እናንተ? ዝም በሉ ካታ ያለ እየተባልኩ ባሻንጉሊዝ እኔ እንዳልጽፍ ሊያይ ሆነ ዝም በሉ ያፋችሁ። አንቺ ማይረማ ዛሬ እህቷ ቪዲዮ ለቆመጡ ሀገራችሁ ነው ያልኳችሁ። አሰሙም እንዴ? አታነቡም እንዴ? ኮሜንት እየተጻፈ እንደማታውቂ ምን ሆነሽ ነው አንቺ? ደግሞ ማይረማ ዝም ማለት እኔ መልስ አንቺ አብርሃም ነው ሴብላ ናት ወይ ሰጠችሽ እና ስለዚህ ምን አገባሽ አንቺ? ሌላ ወሬ ታወራላችሁ እዚህ ላይ ተሰቅላችሁ። አንቺ ማይረማ እዚህ ምን እያደረጋችሁ ነው? ትናንትና ቤት ላይ ተሰብስባችሁ ነው ስትባሉ አሰሙም። ከዚህ ላይ በራሳችን አፍ የፈለገነው ነገር ማለት እንችላለን። ዘቶ ዝም በይ። ሰላም አንድ ልናገር አንድ ከይቅርታ ጋር እሺ ዜድ ሚት አድርጊ ዜድ ምንድነው ችግርሽ? ራሳችሁ የምትባሉ መደማመጥ ያቃታችሁ ምንድነው የተፈጠረ? ምን ሆናችሁ? ካታዩኝ ማለት ስሚኝ፣ እኔ ልንገርሽ፣ ካታዩኝ ዝም ብዬ ነው የጠየኩት። ሶስት ሰው እንዳትመልሱ፣ አንድ ሰው የሚያወሩት ማለት ነው ስለ ዳኒና ስለ ውሽመት። ምን አገባችሁ? በመጣችሁ ቪዲዮ ማውራት ነው ያለበት። ዳኒ ክሰል ገባ። ዳኒ እንደዚህ እኮ ምን አገባችሁ? ሰለታችሁ እንጂ ሰለሰው ወሬ ታወራለች። አንቺ ምን አገባሽ? ፈጣሪ ወይ ትግስቱን ስጠኝ።
ቆይ ሻዊት እዚህ ማለት ነው ሰው መጫወት አይችልም እንዴ? እኮ ጨረሳችሁ ተባላችሁ? አይደለም እኔ ጥያቄ የነብኝ ነገር ልጠይቃችሁ ማለት ነው። ሰው መጫወት አይችልም? እኔ ጥያቄያቸው አሁን አንዴ መጫወት ትችያለሽ። የፈለግሽው የመናገር መብትሽ ነው። ማንም ሰው ሊከለክልሽ አይችልም። ማንም የፈለግሽው የመናገር መብት አለሽ። ሰው ደግሞ ሀሳብ አስተያየት እሰጣለሁ ካለ መብቱ ነው። መከልከል አንችልም። ተረዳሽ? ተው የምንልበት ሞመንት አለን። ተው የምንልበት ደግሞ የራሴ ምክንያት አለኝ። መናገር እንድትፈልጉ ደግሞ የምፈቅድላችሁ መንገድ ሞመንት አለኝ። ግን እኔ ፈቅጄ ሳይሆን እናንተም ህሊና ባላችሁ ሰዓት ትናገራላችሁ። አሁን እኔ እርስ በራሳችሁ እንደ ድመትና አይጥ የምትባል ያላችሁ ምንድነው ችግራችሁ ነው? ይሄ ነው ብቻ እኔ መፍትሄ የምፈልግ። አንቺም ራስሽን ውጪ እየከፈትሽ ነገራለሽ። ያችም ምንድነው ችግራችሁ? እኔ እናገራለሁ። ምንድነው ችግራችሁ? ችግር የለም። እኔ እኮ እሳ ከገበት ነው የገባሁና ሁሌ ትገብና በቃ ልጆቹ ተሸቆራራቸዋለች። ዝም በሉ ምን አገባው እንደነነነ ትላለች። ልጆቹ ደግሞ ይቦራሉ። በቃ በሳ ሻዊትዬ እኔ ላስረዳሽ፣ እሷ ስላልነበረች ማለት ነው። እሺ ብስራት ቆይ ታታት ነበርኩ ብስራት እኔ ይኸውልሽኛ ስለ እንትኑና መሲ ታውራ እኛ ስለ እንትኑ አስተያየት እየሰጠን ነበረ። ስለ ዛሬው ድራማ ማለት ነው። ድራማ ነው አስተያየት እየሰጠን እሺ። ከዛ ወይኔ ዳኒ በስማም በድንጋጤ አብርሃም በመካዱ ዳኒ ያየው ራሱ ከሰል መሰለ ጠቆረ ምናምን አለን። እንደዚህ ያለን ነው ያወራን ያለ ነው። ለካ ዜዶ ከታችና እየጻፈች ነበር። እኛ ላየናትም ሰው ነበር መሰለኝ ከታች። እሷ ሜንሽን እያደረገች ለምንድን ነው እኛ አሳልፈን እየሰጠናት ነው? ለምንድን ነው እንደዚህ የምታወሩት? ምን አገባችሁና ስለ ዳኒና ስለ ሄርሜላ ታወራላችሁ? አሳልፋችሁ መናገር መብታችሁ ነው። አሳልፋችሁ ለእህታችሁ የሰጣችሁ ምንድነው? እኔ እንጃ ነው የምቆሱ ነው። ምንም አላለ። ሁለቱን ለምን ታነሳላችሁ መሰለኝ አባባሏ ዜዶ። መብታችሁ ነው። አንድ ሰው እኮ መተቸት ያለበት ይተቻል፣ መድነቅ ያለበት ያደንቃል። ኦኬ። ግን እኔ እያልኩ ያለሁት እዚህ ጋር አሳልፋችሁ ወይ ሰደባችኋት፣ ለምን መጣች ከነሱ ጋር ብላችኋል ወይ አይደለም? ሸዊት እንደሱ አይደለም። ተጀናጀኑ በቴሌግራም ምናምን የተባለ እናንተ ለምን ታወራላችሁ? ሌላ አጀንዳ አትስጡ ነው ያለችው እሷ መጣ። እኛ አልሰደብናትም። ሩታ አልተናገርናትም። ጨረሳችሁ? ለምን ስትናገር የነበረው ለምን አወረዳችኋት? ምንድነው ስትል የነበረው? ዳኒ እኮ ስለሚያፈቅራት ነው። ዳኒ እኮ ስለሚወዳት ነው። ስለዚህ ሂስትሪ ምን ያስወራል? አይተዋሺ ውሸታ ለዛ የለም ውሸታ አሳልፎ እሱ አይሰጣትም። እሱ እነሱ አንድ እንደሆኑ አይፈልግም። ዝም በይ ነበርሽ ብስራት። እኔን አፌን ጠብቀሽ አትናገሪ። የተናገሩት ናቸው እየተናገሩ እናገርሻለሁ። እሺ ብስራትና ዜድ አንዴ ብስራትና ዜድ ኒውት አድርጎ ብስራትና ዜድ ኒውት አድርጎ እንዳትከፍቱ ኒውታችሁ ሁለታችሁ። ምክንያቱም ሁለታችሁ ላይ እሳት ያለ ሁላችሁም ነው። ኒውት አድርጊ ብስራት። ቆይ አንድ ጊዜ እኔ የምጠይቀው ለባለቤቷና ለሩታ ብቻ ነው። ሌሎቻችሁ እንዳታወሩ። ኦኬ ፕሊዝ። ዳኒ ያፈቅራታል ይወዳታል የተባለች ለማን ነው? ለሩታ እንደዛ አለች። እኔ አልሰማሁም። ያንን ስትል የሰማሁት ምንድነው አብረው ስለተማሩ አብረው ዳኒ ቢሞት ሩታንና ጽጌን አሳልፈው ለሰው መስጠት አይወድም፣ ምክንያቱም አብረው ስለተማሩ ስትል እንጂ ሲያፈቅራታል ስትል እኔ እሱ አልሰማሁት። መታረቅ አይፈልግም እሱ ከአብርሃም ሄርሜላ ትሁን ሩታ መሆን አይፈልግም። ከዛ ሰው መልስ ሰጠ። እንደውም ዝም በይ የትኛው ጥሩ ነገሩ ነው? ከዚህ በላይ ምን ያድርጋት? አሳልፎ ሰጥቷታል። ምንም ውሸት ነው እሱ እንዲታረቁ። እሺ ላይፍ ሾርት አንዴ እኔ ላውር። ቆይማ መሲ አንዴ ላይፍ ሾርት ማለት ነው። ኒውትሽን ክፈች እናቴ። ኒውትሽን ክፈች አንዴ። ወይዬ አንድ ጊዜ ውረጅልኝና አንድ ጊዜ ውረጅልኝና ሃኒ የምትለው አራት ፋሚሊ አስገብልኝ እመልስሻለሁ። እሺ ኦኬ። እኔ ወርዳለሁ፣ ግን ዜድ በጣም እያናደደች ነው። የምር በጣም ወርድ ነው ሸዊት። ችግር የለውም። ስለዚህ ችግር የለውም። አንቺ ዝም በይ ብስራት። አንዴ
እኔ ወርዳለሁ እኔ አንድ ሰው ነው ያልኩ የኔ ወርዳለሁ በስመ አብ ወልድ መንፈስ ቅዱስ በስመ አብ እኔም ልወርድ ነው ሰው አንድ ተማሪ ወርዳለሁ ማለት ነው እንደ ሰው ነው ይደብራል ኦኬ በቃ ብስራት ነገርሽኝ ኦኬ ማሬ ታይ ኦኬ ሃኒ ሚል ሳብልኝ መሲ ሳውቋት ብቻ አይደለም ሷን አሸር ያደረገችኝ ምክንያቱም ምን እቹ አይደለችም እኔ ያልኩሽ ያለው ሃኒ የምትለው ፎርፎር ያደረገች የኤርትራ ባንዲራ ነው እንጂ አለችው ሩታን ያፈራታል አላለችም የት ነው ደግሞ እንደዚህ ብለሽ የምታገናኙ ከዛ ካታች ያለ ሰውየው ለምን ታወራላችሁ ዝም አትሉም ወይ ብለሽ ተውሽ እናኛ እሱ አለ ቁጥር ያለን ታደኛ ማውራላ አንችልም ኧረ ኮሜንት አንብቡና ሰምቻለሁ በብስራት ቦታ ላይ ያለችው በብስራት ቦታ ላይ ያለችው ዜድ አትዋሽ እውነቱን አውሪ አትዋሽ ሁሌ አንቺ በገባሽበት ቤት በቃ ሁሉንም መበጥበጥ ነው እኛ አንቺ እያለሽ ታዲያ አናውራ እኛም እኮ ኦዲየንስ ነን እኛም እኮ ካንቺ ይበልጥ ሩታን እንወዳታለን ግን ደግሞ አንቺ አለሽ ብለን ወሬ አለ ማውራት አንችልም ረፊው የዜድ ያልተባለ አትዋሽ በቃ አትዋሽ ሙታቸውን ይፍቱና የነበሩት ይናገሩ እኔ ነበርኩ መልስ ሰጥቼሻለሁ ነበርኩ አልኩሽ እኮ አሰሚም ዜድ አሰሚም ሀራ የነበሩት ይናገሩ ይናገሩ እነ ማይረማሉ እነ ሩታሉ ባለቤቷ ትናገር የፈታን ያለ ዜድ እኔ እኮ ነገርኩሽ አትሰሚም አላለችም ያለችው ትምህርት ቤት አብረው ተምረዋል ያለችው ተጨቃጨቁ ኒውት አድርጌ በቃ ትምህርት ቤት አብረው ተምረዋል ማለት ነብሯ ዝም በይ በቃ ኒውት አድርጉ እናንተ የውሽም የምትገደፉት ለምንድን ነው ደስ እንዲላችሁ የምታደርጉ አትጨቃጨቁ በቃ አልፏል ነገሮች ደስታ የለም ሰማሪያም አሁን አንቺ የጠየቁሽ ቆይ ብስራት አንዴ ኒውት አድርጊ መሬት የጠየቁሽ ብስራት ኒውት አድርጊ ቆይማ ብስራት አንዴ ኒውት አድርጉ የወሎዋ ማለት ነው የምትጽፊው ያለሽ በማያገባሽ አትግቢ እሺ ኦኬ ብላለች ይሄ እኛ ፋሚሊ ነው እናንተ ደግሞ ጅላጅሎች አያገባችሁም ስለዚህ በዛ መንገድ ነው ሄደችው እንጂ እዛኛው ድራማ ያ ነገር ስለተደረገ ነው ያንን ልትል የቻለችው እንጂ ሌላ ነገር አይደለም ሌላ ቀጥሎ ደግሞ ዳኒ ለሩታ ማለት ኤደን ከታች አለሽ አንዴ በቃ ዝም በሉ እስኪ ችግር የለውም በቃ ተውት እሺ ሁላችሁም ተውትና አሁን ስለሌላ ነገር ማውራት እንዳታወሩ ስለሌላ ነገር አታወሩ ዜድም እኔ ቦይሞ ፈልግሻለሁ ዜድ ኤደን ቤትሽን ክፈቺ ኦኬ እፈልግሻለሁ ማውራው ሐሳብ ስላለኝ ቤትሽን ክፈቺ እናንተ ደግሞ እዚህ ጋር ሐሳብ ስጡ ችግር የለውም ግን አሳልፋችሁ አትስጧት ምናምን አንዴ መሲ አንዴ ማርያም እኔ ሐሳብ ልስጣችሁና ልወርድ ነው ችግር የለውም እናንተ ስታወሩ ሐሳብ አስተያየት መስጠት መብታችሁ ነው የራሳችሁ ቤታችሁ ነው መነጋገር ያለባችሁ መተቸት ያለቻችሁ መተቸት ትችላላችሁ መቃወም ያለባችሁ መቃወም ትችላላችሁ ተረዳችሁ ግን ተከባብራችሁ ተከባበሩ ሀቢብ እሺ ሸዊቴ እኔም ልወርድ ነው ሌላ ሰው ሁሉ ይከባበራሉ ግን ዜድ በቃ ሁሉ ቦታ ሄዳ ትበጥብጣለች ማቆም አለባት እዚህ ልጆቹ እየተቀየሙ ነው እየሸሹ ነው በሳ ማለት ነው ለሳ አይረዳትም ይሆን አንንጃ በቃ ማሰብ አለባት ጨረሽ አይጨርሽም ላድር ጨረሽ ምትየለሽም አለ ነው خلاص ምን ታድርጊ ላ እኔ የሰማሁትን ነው ግቢና አንቺ ማለት ነው ሪከርድ ያደርግልሻል ግቢና ማለት ነው መሲ ግቢና ማለት ነው ከዚያ ከውስጥ ግቢና አውጪ አለልሽ የምር ሪከርድ ነው የሚያስቀምጥበት ቦታ እኔ ልፈርበት የዚያን ሰዓት እኔ አፍርበታል ኧረ የዛሬ ብቻ አይደለም ሁለት በጥብጥ ያለሽ በቃ ውስጥ ግቢና ማለት ነው ግቢና መሲ ማለት አውጪ ሪከርድ ያስቀምጥልሻል አውጪ እኔ እዚያን ሰዓት አፍርበታል በሪ ማሬ ሰከን በልሽ ለዜድ ነገሮችን አብርዱ በቃ አረግ ካላስ እናንተ ሰዎች ምንድነው ይሄን አሁን አዳምጪ ዜድ አሁን ይሄን አልሰማንም ያልሰሙም አሉ ምንም ማለት ግን አንቺ መተሽ ይፋርክሹ አየሽ የሚሰራ ቢሆን ባንቺ አይዲያ ነው ብር የሚሰራ ያ በተወረወረ ወሬ እንኳን አይሰራም አልተሰማም አንቺ ነሽ አሁን እንትን ያልሽው ይቀመጥልሻል አይደል አውጪ መሲ አውጪ ማለት እኔ ፈቀደኩ ዜድ አዳምጪኝ በቃ ያየሽውን ማሳለፋችን ነው ላ ለምን አንቺ ብቻ ነሽ የምትከታተያት ለምን ያወራሉ እኔ አላወሩ የሚያወሩት እኮ አዳምጪኝ ላ ዜድ ይሄን በመጣ ቪዲዮ ማለት ነው በመጣ ቪዲዮ አስተያየት መስጠት ደግሞ መብታችን ነው ታነቂ አንዴ አንዴ ነብሮ ኒት አድርጉ ሁላችሁ ኒት አድርጉ
ዘርግፈው በስርዓት አንዴ መረም ነው ይታርጉ ሁላችሁ አንዴ ዝም በይ አንድ ሰው እስኪ ንቀት አሳድሩና እኔ ያለው ክፈቱ ነው ይታችሁ አትጨማለቁብኝ አቦ ተከበሩ ኝኝ ይበቃል እንዴ እንደ ሰይጣን ጎረቤታችን ኝኝ እንበል ዋይ እንዴ ተከባበሩ እንጂ خلاص መሲ ቤትሽን ዘርግፊ የማይደማመጡ ከሆነ አንዷ ለአንዷ የምትዛልፍ ከሆነ خلاص ቤቱን ዘርግፊ እሺ እንዴ ያስጠላል ግን እዚህ ጋር 79 ሰው አላችሁ ፎሎ አላረጋችሁኝ ፎሎ አድርጉኝ ያጋጥማል አንዳንድ ክርስቶስን የማይደማመጡ ከሆነ ቤትሽን የማይከባበሩ ከሆነ መዘርግፍ ትችያለሽ እህታሞች ከሚባሉ ነገሩን ያብርዱ ይሻላል እውነት ነው ጌታ ምስክሬ ስትባሉ ልስማችሁና እኔ እናንተ ያብርዱ ሶረፋት ለዚህ ነው እሺ ደህና ሄደሩ ብዙone ተጫወቱ ዜት አስቆሚ ከሆነ ግን አስቆሚያት ስለዚህ ለወንት ግቢና ማለት ነው ሪከርድ ያደርግልሻል ገብተሽ ላኪልኝ እኔ ፈልገዋለሁ ላኪልኝ ግቢ በመብራን ግቢ ወጭና በገልክልሻለሁ ምን ውስጥ አክብሪን እንጂ ትላልቆችሽ ነን እንድታነከባበር እንጂ ምን ትላለች እቺ በሉ አው ተባበሩ ተቃይኑ አይወረድም አይተናገሩ ትላለች ስሜ መርየም አይተናገሩ ዝም በሉ ትላለች ራሳ ቦሽሙር በቀጣ ደግሞ የምትናገሩ ራሳ ካላት ነገሩን አብሩት በቃ ብስሪዬ ማለት ነው እኔ ወድ በቃ ነገሩን አብሩት እህትናት ናቸው ተማማቹ ደግሞ ቂምታዩ አይወርድም አውፍ ተባባሉ በቃ አይደለም የምን እንቅምታ ግን ስንት ልጆች ነው በሳም እየተቆየሙ እየሸሹ የተሸቀረሩ ወይ ለከ በእኔ ምክንያት አው አንቺ ብትናገሩ በእኔ ምክንያት ካላሰሩ ማይዳ እንዲው ቅዱስ ገብርኤል አባቴ አንተ አፋርተ የዛሬ ተደረረ ጌታ በእኔ ምክንያት ነው ኦዲየንስን የበተንኩት ቅዱስ ሚካኤል ቅዱስ ሚካኤል ተንኩት